በሃሽታግ ትሰማ ጀርባ ያሉ ድብቅ አጀንዳዎች። ኖላዊት በ2 ዓመቷ በጎንደር ታግታ በግፍ የተገደለች። ሆህተ በ5 ዓመቷ በዋግ ህምራ ታግታ በግፍ የተገደለች። ሲምቦ በ8 ዓመቷ በምዕራብ ሸዋ ተደፍራ በግፍ የተገደለች። ኬብሮን በ10 ዓመቷ ታፍና ተወስዳ በግፍ የተገደለች። ሐሴት በ11 ዓመቷ በጋሞ ዞን ታንቃ የመድፈር ጥቃት የተፈጸመባት። ፋጥማ በ11 ዓመቷ በጅጅጋ በደቦ ተደፍራ የተገደለች። በአምላክ በ11 ዓመቷ በእንጀራ አባቷ ተደፍራ ወንጀሉን ለመደበቅ በእናቷና በእንጀራ አባቷ የተገደለች። ንብረት በ12 ዓመቷ በሁለት ወንዶች ተደፍራ ብዙ ደም ፈሷት የተገደለች። ላምሮት በ12 ዓመቷ ተደፍራና ተገላ በመንገድ ላይ ተጥላ የተገኘች። ሜላት በ15 ዓመቷ ከትምህርት ቤቷ ተጠልፋ ተወስዳ በተደጋጋሚ የመድፈር ጥቃት የደረሰባት። ማህሌት በ16 ዓመቷ በትግራይ ከትምህርት ቤት ታግታ በግፍ የተገደለች። ዊንታ በ16 ዓመቷ ትምህርት ቤት ወጥታ በወንድ ጓደኛዋ የተገደለች። ሀና ላላንጎ በ16 ዓመቷ ለ5 ተደፍራ በደረሰባት ጉዳት የተገደለች። አዶናይት በእንጀራ አባቷ ለ7 ዓመት ተደፍራ የተገደለች። አምሮት በ17 ዓመቷ በጉራጌ ዞን በእናቷ ፊት ተደፍራ የተጠለፈች። ሀበን በ19 ዓመቷ በመቀሌ በፍቅረኛ በግፍ የተገደለች። ሳምራይት በ19 ዓመቷ በአዲግራት በደረሰባት የመድፈር ጥቃት ራሷን ያጠፋች። ታንያ በ19 ዓመቷ የተገደለች። እንዴት እንደተገደለች ምርመራ አልተደረገም። ጥሩዬ በ20 ዓመቷ በአማራ ክልል በግፍ ተደፍራ የተገደለች። ሰሎሜ ፖሊስ ለምን አላናገረችኝም ብሎ በ20 ዓመቷ የገደላት። ሩት በወላይታ ሶዶ ዩኒቨርሲቲ በፍቅረኛዋ ከ3ኛ ፎቅ ላይ ተወርውራ የተገደለች። ጽጌሬዳ በአርባ ምንጭ ዩኒቨርሲቲ በፍቅረኛዋ 7 ቦታ ተወግታ የተገደለች። ሉዋም በመቀሌ በፍቅረኛዋ የተገደለች። ውድነሽ በዋሳ ከተማ የጠለፋና የመድፈር ጥቃት የደረሰባት። ማህሌት በታጣቂ ጸጥታ አካል ተደፍራ የተገደለች። ኑሐሚን በአፍቃሪ በስለት ተወግታ የተገደለች። አለሚቱ በልጇ አባት ባሏ የተገደለች። ሃይማኖት በምትሰራበት ጥቁር አንበሳ ላብራቶሪ በስለት ተወግታ የተገደለች። ቅሳነት በአዲግራት የልጃቸውን ክርስትና ባከበሩ በንጋታው በባሏ የተገደለች። ብርቱካን በወንድ ጓደኛዋ በደረሰባት የአካል ጉዳት የተገደለች። አበቄለሽ ወይም አቢ በአዲስ አበባ በስፖርት አሰሪዋ የተገደለች። ፎዚያ መስማት የተሳናት በ7 ሌቦች ተደፍራ ኩላሊቷ ተሰርቆ የተገደለች። ሊዲያ ከባሏ በተጋቡ በ4ኛው ቀን በባሏ የተገደለች። ትዝታ በተክሊል ባገባ ባሏ በግብጽ ካይሮ የተገደለች። ሳምራይት በአዳማ ማናጀር ሆና በምትሰራበት ሬስቶራንት ተወግታ የተገደለች። አያንቱ በበፊት ባሏና በልጆቿ አባት አሲድ የተደፋባት። መዓዛ የሁለት ልጆች እናት አፍቃሪ ነኝ በሚል ሰው 7 ተወግታ የተገደለች። ሰብለ ከስራ ስመጣ ቶሎ በር ለምን አልከፈትሽም በሚል ሰበብ በፍቅረኛዋ የተገደለች። ፍሬ ህይወት የሁለት ልጆች እናት በቀድሞ ባሏ 18 ቦታ ተተኩሶባት የተገደለች። ትዕግስት የሁለት ልጆች እናት በችሎት ፊት በስለት በባሏ ተወግታ የተገደለች። ብርክቲ በትግራይ ተፈናቅላ ልጆቿ ፊት የተገደለች። ለዋም በመቀሌ በፍቅረኛዋ የተገደለች። ፍሬ ወይኒ ነፍሰ ጡር እያለች የተገደለች የ3 ልጆች እናትም ነበረች። ቦኒ በሶሻል ሚዲያ በደረሰባት ቴክኖሎጂን መሰረት ያደረገ የጾታ ጥቃት ራሷን ያጠፋች። ባንቻየው በበፊቱ ባሏና በልጆቿ አባት የተገደለች። ልደት በባህር ዳር ከቤት ሰራተኛዋ የዓለም ወርቅ ጋር በባሏ የተገደለች። አያንቱ እስካሁን በምን አይነት መልኩ እንደሞተች አይታወቅም። እናት የልጄን ሬሳ አሳዩኝ በምትል ሰዓት ፖሊሶች ደብድበዋት ነበር። ወይንሸት በፋሲካ ቀን ተደፍራ የተገደለች። አዳነች በሰንዳፋ አገባሻለው እያለ በሚያስፈራራ ወንድ ተገላ ለጅብ የተሰጠች። 3 የቀን ስራ የሚሰሩ ሴቶች ሲሰልሉ ተገኝተዋል በሚል ሰበብ በአማራ ፋኖ ብሔራዊ ኃይል የተገደሉ። የእነዚህ ሴቶች ስም ሁሌም እንዲታወስ ላደረጉ ፌሚኒስት ድርጅቶች ሃሽታግ ትሰማ ምስጋናዋን ታቀርባለች። የእነዚህን ሴቶች መረጃ ከኢትዮጵያ ሴት ጠበቆች ማህበር፣ ከየሎ ሙቭመንት፣ ከዩሆኖ፣ ከሴታዊት፣ ከአርቲክል 35፣ ከአዲስ ፓወር ሃውስ እና ከሴታ ሴት ፓወር ያገኙታል። ሃሽታግ ትሰማ